ካሌብ ደህና ነገር አባዬ እኔ ከዚህ በላይ አልችልም። ከዚህ በላይ አላስገድድሽም። የምትፈልጊውን ገንዘብ ግን አስገባልሻለሁ። ለሱ ስጋት አይኑርሽ። በስተመጨረሻም እንግዲህ ትሁት ከቤት ተሰናብታ ልትወጣ ነው። አባዬ እንዴት እንዳስቻላቸው ባላቅም እንግዲህ በጣም ያሳዝናል። ትሁት በካሌብ መጥፎ ንግግር ከቤት ልትወጣ ነው ማለት ነው። 6 ዓመት ሙሉ መቀመጥ ማለት እንግዲህ በጣም ከባድ ነው። አንድ ሰው ስኖረ ማለት እኮ በጣም ቤተሰብ ሆነ ማለት ነው። ቤተሰብ ከቤተሰብም በላይ በቃ። ስለዚህ ይቺ ልጅ ብዙ መስዋዕትነት የከፈለች ልጅ ነች። እንግዲህ ካሌብ ያው ዝቅ አድርጎ ተናግሮኛል። እኔ ለቤተሰብ ልጅ ነኝ፣ እሱ ግን እንደ ሰራተኛ ሁል ጊዜ ዝቅ አድርጎ ነው የሚያይ ብላ እንግዲህ በካሌብ ንግግር ተነስታለች። እንግዲህ አባዬም ያው ፍቃዷን አልከለክልም ብለው ገንዘቡን በሚያስፈልግሽ አካውንት አስገባልሻለሁ፣ ችግር የለም በቃ መሄድ ከፈለግሽ ብለዋታል። አባዬ ራሳቸው እንዴት ዝም አሏት? ቢያንስ ከካሌብ ጋር ያለውን ቅሬታ አስታርቀው ካሌብ ያጠፋው ነገር ካለ ይቅርታ ብሏት እንደገና አንድ እድል እንኳ ቢሰጧት ለካሌብም አንድ እድል ስጡኝ በቃ ብሎ ቢል ምን አለ። በእርግጥ ያቺ ተንከሲስ ሙጥ ያለች ምክንያቱም ቲና ያለች ያው ወረቀታቸውን ስላልቀደዱ አሁን ካሌብም እስረኛ ነው እኮ ምንም ማድረግ አይችልም። ምክንያቱም እሷን ካልፈታ ሌላ ሴት ማግባት ስለማይችል ወንጀል ስለሆነበት በትዳር ላይ ትዳር አሁን ምንም አማራጭ የለውም። ግን ለትሁት ጥሩ ነገር ጥሩ ንግግር ቢናገራት ፍቅር ቢያሳያት አንቺ እኮ የአባቴ ባለውለታ ነሽ፣ በጣም ጥሩ ልጅ ጎበዝ ነሽ እያለ ቢላት ጥሩ ነበረ። እንግዲህ ባለፈው ማነው ዳኒና ኤዱ ተጣልተዋል ብላ በምትል ሰዓት ቀረበት ብሎ ስለ ኤደን በጣም ጥሩ ነገሮች ሲናገር እንግዲህ እሷ የበታችነት ስሜት ነው የተሰማት። ምክንያቱም ሴቶች እኮ አንድ ሴት ስለ ራሷ ትቶ ስለ ሌላ ሴት ሲወራላት ደስ አይላትም። ምክንያቱም እኔስ የሚል ባህሪ አለብን። ስለዚህ አሁን እሱ ስለ ኤደን ጥሩነት ሲናገር አንቺም ደግሞ ከሷ ውስጥ ያካትታል። አንቺም ከሷ ውስጥ የተካተተ ነው። እንደ ቲና ባለጌ አይደለሽም። ምክንያቱም አንቺ ከኤዱም በላይ ነሽ፣ ከኤደንም በላይ ነሽ። በጣም ስነ ስርዓት ያለሽና ጨዋ ሴት ነሽ። እንደዛ ስልሽ ቅር እንዳይልሽ። ስለ ኤደን የተናገሩት እኔ ለዳኒ ቀረበት ለማለት ፈልጌ ነው እንጂ ሌሎች ሴቶች እንደዚህ አይደሉም ማለት እንዳይመስልሽ ብሎ ቢነግራት ኑሮ ጥሩ ነበር። ግን እሱ ቀጥታ በቃ ኤደንን እንደሚፈልግ ነገር ምክንያቱም አሁን ዳኒና እሱ ተጣሉ ሲባሉ ቀጥታ ኤደን ለኔ ትሆናለች በሚለው ስለሆነ እያሰበችው በቃ አሁን ፈልጓት ሊሆን ይችላል እንደዚህ ያሞጋገሳት ብላ ስለሆነ ትሁት በጣም ተናዳለች። ከዛ በኋላ በጣም ነው የተቀያየረችው። በጣም ነው የምታሳዝነው። እና አሁን ትሁት ደግሞ ወደዛ ቤት ስትሄድ ያ ጠረንገሎ እንዳያግታት ነው። በእርግጥ በአንቺ ስራ አልገባም፣ አንቺ ባዘዝሽኝ ስራ አልገባም ከዚህ በኋላ ብሏታል ቲናን። ግን አሁን ግድ የለም ምን የምልህን ስማኝ እያለችው ነው። አሁን ብዙ ብር ወደ አካውንቷ ከገባ እና መሄዷን አረጋግጣለች። ቲና እንዳታሲዛትና ያ ጠረንገሎ ይዞ እንዳያግታት ብዬ እፈራለሁ። ምክንያቱም አሁን የቲና ሀሳብ ትሁትንና ወይም ደግሞ ልጁን ካሌብን አግተን ከሁለት አንዱ ብር መቀበል ትችላለህ፣ ከዛ ውጭ እኔ ቤሳቢስትም የለኝም ከፈለግ ግደለኝ ብላ ፍጥጥ ብላ እየተናገረች ነው ማለት ነው። እንግዲህ ትሁት ስትወጣ ተከታትላ ታሳግታታለች ወይስ ትሁት ወደ ቤተሰቦቿ በሰላም ትገባለች? እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። እንግዲህ ቲና ደግሞ አሁን አባዬን ተከትላ ይቅርታ አድርግልኝ ትላለች። እንደገና ደግሞ ዳኒን ደግሞ አንጀት ውስጥ ተጎዘጎዝ ካደለ በቃ ልትሄድ የነበረው አስቀሩህ ብላ ሁሉ ትለዋለች። ምኗም በራቃ አንድ አቋም የሌላት ሴት ብትኖር እሷ ናት። ወይ ይቅርታ አድርጉልኝ ብላ ልክ እንደ ዳኒ ተጸጽታ ጥሩ ስራዋን መስራት መቀጠል ነው። እሳቸው እኮ ይቅርታ ብቻ አፍሽ ላይ ምንም አልፈልግም በተግባር አሳይኝ ነው ያሏት። እሷ ግን ምንም አይነት በቃ እዛ ቤት ውስጥ ምን እንደምትፈልግ በጣም የምታስጠላ ሴት ናት። ካሌብንም ይቅርታ አድርግልኝ እንደ በፊት እንኖር ብትልም አንቺ አበላሽተሽዋል፣ በቃ ከዚህ በኋላ ከአባዬ ጋር ነገሩን ስላበላሸሹ አሁን ውጭልኝ ብሎ ነው አባሮ በሩን የዘጋባት። ስለዚህ አሁን እሷ ወጥታ ሄዳ
አባዬን ተከትላ ይቅር በለኝ ስትለው ይቅርታሽን በተግባር ካልሆነ አልፈልግም ደግሞ ውጪ እንዳትከታተኝ ብሏት ወጥቶ ሻይ ቡና በሚል ሰዓት ያጠረንገሎ መጥቶ አናግሯቸዋል። እንግዲህ አልሞትክም አይደለ ማን ያስለቀቀ እያለ ሲለው ነበር። ሰራችሁልኝ ብሎ ከቲና ጋራ ቲናንም ዳኒንም አንድ ላይ ተባብረው እንግዲህ እንትን ያሉት መስሎታል። እሱ ግን እንዴት አይገባም? ከኋላ የሆነ ሰው እንደመታው አይገባውም እንዴ? ደግሞ በራሱ ብሶ ማፈሪያ ነው እኮ ማፈር አለበት። የሆነ ጀዝባ ሆዳም ነው። ዝም ብሎ ሆዱን እየጠቀጠቀ እዛ እንትን ሲል ትሁትም የምታክል ሴትዮ መጣናቱን ስትለው እሱ ምን አባቱ ይሰራል? ስለዚህ የራሱን ጥፋት እንደገና ቲና ጋር መጥቶ እንደገና ብራምጪ 1 ሚሊዮን ምናምን የሆነ ከረፈብ ነው። እሱ ደግሞ ስራውን በአግባቡ ሳይሰራ እንደገና እሷን እንደውም እኮ እሷም አብራ ወንጀለኛ ስለሆነች እንጂ በፖሊስ ተናግራ እኮ ብታሳስረው ይሻላታል። ምክንያቱም እሱም አሁን እየፈለጉኝ ነው ቅብጥሴ መነጥሴ እያለ እያስቸገራት ነው እሷን እና ፋዘርንም እንግዲህ መልሼ አግተውታለሁ ካልሆነ እያለ እያስፈራራቸው ነው። እንግዲህ ህግ ባለበት ሀገር ወንድ ልጅ ፊት ለፊት ነው። አንተ ከኋላ መጠና በጨለማ አግተ ወንድ ነኝ ማለት አችልም። ከፈለክ በቀና ብለውታል። እኔ አንተን ግንባርክን ማለት አቅቶኝ አይደለም ግን ደግሞ እስር ቤት መግባት ስለማልፈልግ ነው ብለው ስልካቸውን አውጥተው ፖሊስ ሊጠሩ ሲሉ ሹልክ ብሎ ወጣል ማለት ነው። ስራው እንግዲህ ያው የሌባ ስራ ስለሆነ ሌባ ደግሞ ከፖሊስ ጋር ግንኙነት ስለሌለው ቀጥታ ተነስቶ ሄዷል ማለት ነው። እሳቸውም ወደ ቤት መጥተዋል እና አሁን በቃ ከዳኒም ጋር እንግዲህ ሰላማዊ እንትን እያሉ ነው። ከቤት እንዳትሄድ ተመለስ ብለው ወዴት ልትሄድ ነው ሲሉት እንደውም ሻንጣውን ይዞ ሲወጣ ወደ ቤተሰቦቼ ነው እንግዲህ ስለው እዚህ ተከራይተ ነበር የምትኖረው ሲሉት አዎ እዚህ ተከራይቼ ነበር ግን ወደ ቤተሰቦቼ አትሄድም ገና ብዙ ያልጨረስነው ነገር አለ አትሄድም በቃ ይቅር ብያለሁ አይደል እንዴ ብለው እንግዲህ ሻንጣውን ተቀብለው ሰጥተውታል። እሱም እንደገና ወደ ቤት ገብቷል ማለት ነው። እና አሁን ዳኒ በጣም ጥሩ ልጅ ሆኖ ጥሩ ስራ እየሰራ ነው። ትሁትንም እያያት ነው። ፊትሽ ምንድነው ሰሞኑን ትክክል አይደለሽም ሲላት ትሁቴም እንግዲህ እኔ ቦታ የሚሰጠኝ ሰው የለም ሁሉም ዝቅ አድርጎ ነው የሚያየኝ ብላ ስትል አባባ እኮ ከኛም በላይ ነው የሚያዩ ሲሉ እሳቸው ብቻ ናቸው ሌሎች ካሌብን ታዩ ካሌብ እኮ ከኛ የባሰ ሰው ነው ይሄን አታውቂም እንዴ ብሏታል። አዎ እውነትህን ነው እሱስ ብለዋለች። ያው ምን አድርጎሽ ነው ሲላት በቃ እሱ በቃ ዝቅ አድርጎ ነው እኔን የሚያየኝ እንደ ሰው አየኝም ብላ ያው ነግረዋለች ማለት ነው ለዳኒ። ዳኒም ደግሞ እግዚአብሔር ይስጠው አሁን ጥሩ ስራ እየሰራ ነው። ካሌብን አግኝቶ እንግዲህ ለምን እንደዚህ ታደርጋለህ አንተ ግን ትንሽ አታፍርም እንዴ አሁን ምን ያን ሁሉ ስራ ሰራችሁ አትወጣም እንዴ ብሎታል። እሺ እወጣለሁ ብሎታል። እሱ ራሱ ውጣ ተብሏል እኮ። ካሌብ ግን እውነትም የሆነ ጅላጅል ነው በጣም የሚያስጠላ ነው። ሲጀመር ለትሁት አይገባትም ካሌብ ማለት የሆነ ፈረስ ነው በቃ ዝም ብሎ በአንድ አቅጣጫ ብቻ የሚበርሰው ነው። ትንሽ ዞር ብላይም እንዲ ዳኒ እኮ በሰራው ስራ ተጸጽቶ እንደገና አባባን ለማዳን ሄዶ ህይወቱን መስዋዕት አድርጎ ሄዶ አባባንም ባያድናቸው እኮ ያጠረንገሉ አንዴ ጠቅሎ ጥሎት በዛው ቢሞትም እኮ ሞተ ማለት ነው። ቢያንስ ጥሩ ስራ ሰርቷል እኮ እሱ ምን ስራ ሰርቷል? ይገባል ይወጣል። አባባ እኮ በቃ ቲናንና ካሌብን ሲያያቸው ደማቸው ፍልጥ ስለሚል ውጣልኝ ብለውታል። እንዴት እኔ እኮ ቤቴ ነው ስል ይሄ ቤት ያንተ ሳይሆን የኔ ቤት ነው ውጣልኝ ሲሉት ለምን አይወጣም? ከዚህ በፊትም ተናግሬው ነበር። ካሌብ ቤት ተከራይቶ ቢወጣ እሷም ትወጣለች። እሷ ወጣች ማለት ደግሞ ነገሩ አለቀ ማለት ነው በቃ። ስለዚህ ራሱ ካሌብ እዛ ቤት ምን አጣበቀው? ከአባቱ ብር ተቀብሎ ቤት ተከራይቶ እዛው ፍቹን አይፈጽምም እንዴ? በቃ አንቺ የምትፈልጊው ይሄ ነበር አይደል? የኔ ቤት ውጣ ተብዬ ወጥቻለሁ እኔ ውጪ ሚስቴ ነሽ አይደል? እኔ ውጪ ብሎ ይዟት መውጣት ነው። እሷ የምትፈልገው የአባቱን ቤት እንጂ ካሌብን አይደለም። ስለዚህ ይዟት ሲወጣ እዛ ቤት ውስጥ እንግዲህ የምትበላው ስታጣ ወይም ደግሞ ሁሉ ነገር ሳይመቻችላት ሲቀር ጥላው ትወጣለች በራሷ ጊዜ 80ንም ትቀዳለች። ግን እዚህ ጋር ለምንድን ነው እንደዚህ አይነት ብልሃት ያልፈጠሩ? ያው ፊልሙን ለማራዘም ነው ብዬ ገምታለሁ። ካሌብ ደግሞ የሆነ ሰገጤ ነው። ሲጀመር ዳኒን ውጣ እያለ የሚለው እሱ ማን ሆነና ነው? እሱ ራሱ ውጣት ሲባል ማይወጣው ለምንድን ነው? እሱ ከወጣ እሷም ትወጣለች። ስለዚህ ያው ማናገርህ ነገር አለኝ ብለውት ስለነበረ እንግዲህ እሺ እወጣለሁ ብሎት ካሌብን ዳኒ ተነስቶ ወደ ፋዘር ሄዷል። ፋዘርም ምንድነው በሰላም ነው? አይ ማናገርህ ነገር አለኝ ብሎኝ ነበር ሲል አዎ ከቲና ጋር ያሉትን 80ቸውን እንዲቀዱ አድርግልኝ። ምክንያቱም ቲና አንተ የምትለውን ትሰማለች። ኧረ አባዬ
ይሄ እኮ ህይወቷ ነው። ምክንያቱም እስካሁንም ድረስ ያቆያት ይሄ ነው። ይሄ ነገርማ እኔ ብላትም እሺ አትለኝም ሲል እስቲ ሞክር ብለውታል። እሺ ካለችኝ እንግዲህ ሞክራለሁ ብሏል። አሁን ዳኒ በምን ሁኔታ ያንን 80 ይቀዳል ብላችሁ ታስባላችሁ? እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። እና እንግዲህ ካሌብም ደግሞ ሄዶ ጥፋተኛ ነኝ ብሎ ትሁትን ይቅርታ ጠይቋታል። እኔ እንደዚህ ማድረግ ፈልጌ አልነበረም፣ ስለዚህ ይቅርታ አድርጊልኝ ብሏት እሺ ብለዋለች። ያው እሷ አሁን ቆጣ ቆጣ እያለች ነው የምትመልሰው። እንደውም እሱም ባየች ሰዓት እንትን ትላለች። ከዛም እንግዲህ መጣው እንደውም ማናገራችሁ ነገር አለኝ ብላ ፋዘርና ካሌብ ቁጭ ባሉበት ማናገራችኋለኝ አለች። ምንድነው ስል እኔ 6 አመት እዚህ ቤት ስቀመጥ አንድ ቀን እረፍት ጠይቄ አላቅም። ወርሽም ሞልተሽ ፍቃድ መውጣት ትችያለሽ ብሎ ሚለኝ ለምንድነው? ወር ሞልቼ መወጣው የትኛው ቤት ላድር ነው? የትኛው ቤት ልውል ነው? እኔ እኮ እንደዚህ የሆነ ስሜት ሲሰማኝ ወጣ ብዬ እረፍት ማድረግ ስላለብኝ ነው እንጂ ከቤት መውጣት አይደለም። ስለዚህ እንደዚህ ያለ የተናገረኝ በጣም አስቀይሞኛል ብላለች። እሱን ተዩ ብሎ እሱንም ተቆጥተው ከዛ እሷም እንባዋ መጦት ያው ወደ ኩሽናዋ ሄዳለች። እሳቸው ተከታትለው ሄደው እንግዲህ አረጋግቷታል ማለት ነው። እሷ ግን አሁን ወደ ቤተሰቦቿ ጋር የሚሄድ ሀሳብ ነው ያላት። ከእህቷ ጋርም እየተደዋወለች ነበረ እና እንግዲህ ያው ይህ ካሌብ ማለት በጣም ስነ ስርዓት የሌለው ልጅ ነው። በአባቱ ቤት ተቀምጦ እንደገና እንደዚህ አይነት ነገር ፍቅር ካለበት በቃ አፍቅሬያታለሁ ከዚህ ቤት መውጣት የለባትም። ግን አሁን ከቲና ጋር ያለኝን ጉዳይ ሳልጨርስ አንቺን ማግባትም ሆነ ምንም ማድረግ ስለማልችል ይቅርታ አድርጊልኝ። ግን እኔም ወድድሻለሁ፣ አፍቅሬሻለሁ። የሆነ ስሜት እየተሰማኝ ነው እንደዚህ ልልሽ እንደዚህ የምልሽ እና ይቅርታ አድርጊልኝ ብሎ አንዳንድ ስጦታዎችን እየሰጠ ትሪት ማድረግ ነበረበት። ሲጀመር እሷ በህይወቷ ተወራርዳ አባቱን እንደዛ ከዛ ሁሉ ጉድ አውጥታ አምጥታ እሱ ምንድነው እቃ ይሉት ምን የተጎለተ እቃ በሉት እኮ ካሌብ ምንም ነገር ሲያረጋት ወይ ሚስቱን በ80 ፈቶ ማውጣት አይችል ወይ አባቱን መንከባከብ አይችል። ጭራሽ አባቱ እኮ እሱን እየተንከባከቡት ነው። አረ ከእንደዚህ አይነት ወንድ ልጅስ ይሰውራችሁ በእውነት። እስቲ እናትስ ብትሆን ተንከባክባ አሁን ትሁት ሄድሽ ማን ነው አብስሎ የሚያበለው? ማን አብስሎ ሊያበላቸው ነው? እሺ ትሁት የያዘችው መከራ ትሁት የያዘችውን ሀሳብና እንትን ሁሉ ማንን ሊፈጽመው? ስለዚህ ካሌብ በጣም የሚሰራቸው ስራዎች ሁሉ እያስጠላ። አንደኛ ዳኒንም ባየው ቁጥር መጣላት፣ ትሁትንም መቆጣት፣ በቃ አባቱንም በሰላም አያነጋግራቸውም። ለትሁት ራሱ እኮ እሱ እኮ ዝም ብሎ እንዳመጣለት ነው ምናምን ብሎ ነው ያላት። አንተ የአባት ምርቃት በጣም ትልቅ ነገር ነው፣ ትልቅ ቦታ የሚያደርስ ነው። ስለዚህ እንደዚህ አትበል ብላ ነው ያለችውና አባቱን ራሱ እንደ አባት ሳይሆን እንደ ጓደኛ ምናምን ነው በቃ። ስለዚህ ይሄ አባቱ ራሱ ካሌብን የሆነ ውሳኔ ወስኖ ከዚህ ቤት ውልቅ ብለው ጣልኝ፣ ዛሬውን እንዳላይ መከራየት ካለብም ተከራይ፣ አልቤርጎም ከፈለክ አልቤርጎ ያዝ ብለው ብራቸውን አፍንጫው ላይ ወርወረው እኮ ማስወጣት ይችላሉ። አሁን አባዬ በጣም ያናደዱኝ እኔ እንዴት ትሁትን ትሄድ ይላሉ። እኔ እንድትሄድ አልፈልግም። አንደኛ ያጠረንገሎ ይዞ አግቶ አሁን ደግሞ ብር ሊላቸው ይችላል። ሁለተኛም ደግሞ እሷ ከወጣች እሳቸው ማን ይንከባከባቸዋል? ስለዚህ አባዬ የወሰኑት ውሳኔ በእኔ በኩል ጥሩ አይመስለኝም። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።